እሱን አሯሩጠዋል። ሄሎ አሁን ጭንቅላቴ ውስጥ ያለው መዝሙር ይሄ ነው። ጦታቸው ጉንጭ ሴቶች አላቸው አላላ እኔ አላልኩም በአላህ ነው ያለው። የማይፈር እነዚህን ቺኮች እኔም ባገኝ አልምርም አልዋሽ። ሁሱ በካልቾ ተብላ ወጣች። ኢምራን መጣ። ሁሱ አልተገለጸም። ሁለት እጅ አለው። አልተገለጸም። ሁለት እጅ አለው። ይሮጣል አይሮጥም ምናምን የሚል ነገር ይዞ ሲመጣ አንተ ልታስበላን ነው ተብሎ አሁን ሁሱ ይቅጠም ከንትና ጋር አትለው። ሁሱ እኔን መቅጠም አይችልም እንኳን ሌላ አሯሩጠዋለሁ። እድሜ ለእፎይ እድሜ ለእፎይ ሁሱን አሯሩጠዋለሁ። ማንም የኦርቶዶክስ ልጅ ያሯሩጠዋል። ከዚህ በኋላ ወገብ አለው ጥለዋል። አልተገለጸም ይላል። ብልት አለው አልተገለጸም ይላል። አንገት አለው አልተገለጸም። ከዛ ላጥሩ ይወጣል። ከዛ ምን ይላል? ስለ ጅኒ እናውራ ይላል። እሱ የሚመቸኝ ጅኒ ይመቸዋል። ስለ ጅኒ ቆለጥ እኔ እኮ ጅኒ ቆለጥ ስል ብዙ ሰው አይገባውም ነበር። እውነቴን እኔ ጅኒ ቆለጥ የምለው ዝም ብዬ አይደለም። ቤተሰብ ይኸው ይዘውት መጡ። ስለ ጅኒ እንወያይ። ወንድም አለው፣ የጅኒ እህት አለ፣ የጅኒ ወንድም አለ። የጅኒ ወንድም አለ፣ የጅኒ እህት አለ ተብላ በደንብ አለኝ፣ ጀለስ ነን፣ አብረን ሰግዳለን እያለ ከጅኒ ጋር ደስ ነው የሚለው። ጥሩ ነው። እዚህ በጌታ በኢየሱስ ስም ጅኒ ሰው ያወጣል። በጸበል በመስቀሉ ኃይል ጅኒ ያወጣል። እዚህ ደግሞ ጅኒ ጀለሴ ነው ይላል። ግራ ተጋባን እኮ። እኔ ጅኒ ማቀው የአስቴር አወቀን ጅንዬ እንዲያው ጅንኑ ኧረ እንዲያው ጅንኑ ኧረ እንዲያው ጅንኑ የምትለውን ዘፈኗን ነው የማውቀው። እዚህ ጀለስ ሴት ጅኒ ጀለስ አለኝ፣ ወንድ ጅኒ ጀለስ አለኝ። ጅኒ ጃንካ፣ ጅኒ ጅቡቲ፣ ጅኒ ቆለጥ አለኝ። ጉድ እኮ ፈላብን። ምን ይሻለናል? አብረው ሁላ ይቅማሉ። ከጅኒ ጋር አብረው ነው የሚቅሙት ምናምን ነገር እና ጅኒ ፕላስ ነው ጭውቴው። አይነ ጅኒ ቆለጥ ይገርመኛል። አንዳንዴ እንደ ሰው ልጅ ቆም ብሎ ቢያስብ ጥሩ ነው። እንደ ሰው ልጅ ቆም ብሎ ቢያስብ ቢጠይቅ ሰው ጥሩ ነው። ስለዚህ ሁሱ ይምጣ ይወያይ የሚል ለምን አልተፈለገም? እኔ አሁን እንደ ሀሳብ ማቀርበው ሁሱ ነው የተወያየው። ሁሱ ሁስ ተብሎ ሄደ። አሁን ጅኒ ላይ ነን። ጅኒ ቆለጥ። ሌላው አንድ መዝሙር ሰምቼ ነበር። ሄሎ ስልኩን አንሱ ቶሎ ማሜ፣ ሄሎ ስልኩን አንሱ ቶሎ ማሜ። ለነብዩ መሐመድ እኮ ስልኩን አንሱልኝ ነብዩ መሐመድ፣ እኔም ወዶት ነብዩ መሐመድ እያለ መዘመር ጀመረ። ሄሎ ስልኩ ሳንቱት ማሜ። ቆይ እንዲያውም መዝሙሩን ልፈልገው። እግዚአብሔር ምስክር እኔ ሙድ እያዝኩ አይደል። ሄሎ ስልኩ ሳንቱት ማሜ የሚለውን
ዩቲዩብ ላይ ልፈልገው። እየበላው እየጠጣው ሰውነቴ የሚከሳው ድምፆን መስማት ናፍቄ ነው። ስልኬን አንሱት ጀምያለሁ። ቢያናግሩን ስልክ አንስተው ባልመገብ እጠግባለሁ። በአንዲት ሄሎ ንሽራለሁ። ድምፆን ልስማው ናፍቄያለሁ። ሄሎ ለአንዲት ትምህርት ድምፆን መስማት ያሽረኛል ከራብማት ሄዶ በሉኝ የኔ ጀነት ስሞትሎት ላስቸግሮት ሰላቱላ ዐለይከ ባንቱ ፍቅር ነው ለካ ሰላቱላ ዐለይከ የመቻራዳሪ ሸክል ደግሞ ለፍጡራን አንዘምርም ብላችኋል። ነብዩ መሐመድ ፍጡር ናቸው አይደል? በእስልምና ለፍጡር አይዘመርማ። ነብዩ መሐመድ ፍጡር መሆናቸውን ረስታችሁ ነው ወይስ እንዴት? ለበዓሉ ድምቀት ይቻላል። ኦርቶዶክስን ለፍጡር ይዘምራሉ ስትሉ አልነበር እንዴ? ለቅድስት ድንግል ማርያም፣ ለሚካኤል፣ ለገብርኤል እንዲሁም ለአቡነ ተክልዬ ለሌሎችም ኦርቶዶክስ ትዘምራለች። የአምልኮ ሳይሆን የምስጋና መዝሙር አለ። እንደዛ መሆኑ ነው ሲፋቅ ሄሎ ስልኩን አንሱት ቶሎ በነገራችን ላይ ዘፈን አለ ጌታቸው ጋዲሳ ሄሎ ስልኩን አንሺው ቶሎ የሚል ዘፈን አለ እና ትንሽ ብታስቡበት ጥሩ ነው። መናደድ ምናምን ሳይሆን ባለው ነገር ነው። ስድባቸውን ይውልኝ ከስር ይህም መዝሙር ደግሜማ እሰማለሁ። ይቅርታ አድርጉልኝ፣ መስማት አለብን። በጣም የሚመች መዝሙር ነው። አባቴ ሄሎ በላ አባቴ እየበላው እየጠጣው ሰውነቴ የሚከሳው ድምፆን መስማት ናፍቄ ነው። ስልኬን አንሱት ጀምያለሁ። ቢያናግሩን ስልክ አንስተው ባልመገብ እጠግባለሁ። በአንዲት ሄሎ ንሽራለሁ። ድምፆን ልስማው ናፍቄያለሁ። ለአንዲት ትምህርት ድምፆን መስማት ያሽረኛል ከራብማት ሄዶ በሉኝ የኔ ጀነት ስሞትሎት ቁጥሩን ንገረኝና እኔም ብደውል ደስ ይለኛል። እንደ ሀሳብ ባወራቸው ጥሩ ነው። ለጤና ልጠይቃቸው እኔም ይቻላል ወይስ አንተ ብቻ ነው የምችለው? ስልኩን ካገኘ እኔም ተደዋውለን አንዳንድ ነገር ብጠያይቅ ደስ ይለኛል። ለበዓሉ ድምቀት ይቻላል። ደሜ አንበሳ አውቆ ነው የከሳው። ግባ ደሜ ትረገጣል። እና ሄሎ ስልኩን አንሱት ቶሎ ነብዬ እየበላው እየጠጣው እከሳለው። አውሩኝ ናፍቀውኛል። ስልኩን አንሱት ቶሎ ነብዬ ሄሎ ስልኩን አንሱት ቶሎ ነብዬ እየበላው እየጠጣው እከሳለው ዝም ብዬ ሄሎ ስልኩን አንሱት ቶሎ ነብዬ ሄሎ ስልኩን አንሱት ቶሎ ነብዬ እየበላው እየጠጣው እከሳለው ዝም ብዬ ሄሎ ስልኩን አንሱት ቶሎ ነብዬ ሄሎ ስልኩን አንሱት ቶሎ ነብዬ። ማሻላ ቤተሰብ ይመቸን። ይሄ ነው ታሪኩ። ሌላው የሆነ ጀለሳ አለ በጣም ደስ የሚለኝ ትምህርቱ ተመስጦ በጀነት አለ። ቆይ ቺንማ ጸዳ ብዬ በጀነት ስትገቡ ጉጭ አለ። የ33 ዓመት ወጣት ሴቶች ጡታቸው ጉጭ ያለ ስትነኩት ደስ የሚላችሁ የማይሟሟ እንደ እናቶቻችን እንደ እህቶቻችን ያልወረደ ጉጭ ያለ ጡት አለ። ወላሂ እኔ አላልኩም፣ አላህ ነው ያለው። ወላሂ አላህ ነው ያለው፣ እኔ አላልኩም። ጉጭ ያለ ስትነኩት ደስ የሚላለ
ወላሂ እኔ አላልኩም። አላህ ሱብሃነሁ ወተዓላ ነው ያለው ይላል ጀለስ መጥቶ። ወይ ጉድ! እስቲ ይሁን እንሰማለን። ከችላ አድርገው ጀለስ ላምጣው። ዮኒ ማኛ ፈጥሮ አውራ ደግሞ እንዳትሉኝ። ወደዛ ከመሄዴ በፊት አንዴ እቺን መዝሙር እንድገማት አንዴ። እየበላው እየጠጣው ሰውነቴ የሚከሳው ድምጿን መስማት ናፍቄ ነው። ስልኬን አንሱት ደውያለሁ። ቢያናግሩ ስልክ አንስተው ባልመገብ እጠግባለሁ። በአንዲት ሄሎ እንሽራለሁ። ድምጿን ልስማው ናፍቄያለሁ። ሄሎ ስልኩን አንሱ ቶሎ ነብዬ ሄሎ። አሁን ጭንቅላቴ ውስጥ ያለው መዝሙር ይሄ ነው። ላከል ይኸው ቤተሰብ ሰዎች አላቸው፣ ጡታቸው ጉች ያሉ ሴቶች አላቸው። አላህ እኔ አላልኩም፣ አላህ ነው ያለው። አላህ የማይፈርድ የማይሟሟ የማይወርድ የማይጎል ዘላለም ያበጠ ጡት አላቸው። በነካኸው ቁጥር ያስደስተሃል። ያ ረቢ አላህ እናቶቻችን እንደ እህቶቻችን በማማት መውለድ አይታወቅም። እኔ አላልኩም፣ አላህ እኮ ነው። ወላሂ ጡታቸው ጉች አሉ ሴቶች አላቸው። ወአትራባ በእድሜ እኩል የሆኑ የ33 ዓመት እድሜ ያላቸው ወጣት የሆኑ ሴቶች አሉላቸው። ይሄ ሁሌ አሁን እኔ ብዬው ቢሆን አናድም። እኔ እንደዚህ አይነት ነገር ብዬ ቢሆን ለብቻዬ ሰርቼ ቢሆን ጉዳዩን እንግዲህ የራሳቸው ጉድ ስለሆነ ምንም አይሉኝም። እንስማል። ሰዎች አላቸው፣ ጡታቸው ጉች ያሉ ሴቶች አላቸው። አላህ እኔ አላልኩም፣ አላህ ነው ያለው። አላህ የማይፈርድ የማይሟሟ የማይወርድ የማይጎል ዘላለም ያበጠ ጡት አላቸው። በነካኸው ቁጥር ያስደስተሃል። ያ ረቢ አላህ እናቶቻችን እንደ እህቶቻችን በማሟት መውለድ አይታወቅም። እኔ አላልኩም፣ አላህ እኮ ነው። ወላሂ ጡታቸው ጉች አሉ ሴቶች አላቸው። ወአትራባ በእድሜ እኩል የሆኑ የ33 ዓመት እድሜ ያላቸው ወጣት የሆኑ ሴቶች አሉላቸው። ለማን? እነዛ አላህን ለሚፈሩ ሰዎች፣ እነዛ መጥፎን ነገር ለተጠበቁ ሰዎች። እነዚህን ቺኮች እኔም ባገኝ አልምርም፣ አልዋሽ። ገነት ላይ ባገኛቸው እለጠልጣል። የኦርቶዶክስ ጀለሶች በረከቱ ይደርብን እያላችሁ ጻፉ። በረከቱ ይደርብን ብላችሁ ጻፉ። እኔ እውነቴን እኔ አልምርም፣ አልዋሽም። ገነት ላይ ምናምን ሄጄ ነገር ቺክ ቢሰጠኝ እንግዲህ እነሱ እንደሚሉት ወይ መቀባበል እንችላለን መቀባበል እንችላለን ወይስ በረከቱ ይደርብን? ቤተሰብ እኔ በረከቱ ቢያድርብን አሪፍ ነው። ያራዳ ልጅ ኤኒዌይስ ይህን ያህል ከተጨዋወትን ይበቃል። ክፉ ልታናገሩኝ ነው እናንተ።